ጤና ይስጥልን እንዴት ቆይታችኋል ተመልካቾቻችን 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ከኢትዮጵያ ቴሌቪዥን ተጀምሯል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ዜናውን እየመራን ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮችን እናስቀድም። ለኢትዮጵያ የሚበጅ ሀሳብ ለማፍለቅ ከምሁራን ጋር መነጋገርና መመካከር እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህዝብ ተወካዮች ምክር ቤት የፌዴራል ከፍተኛ ፍርድ ቤት የ34 እጩ ዳኞች ሹመትን መርምሮ አጸደቀ። ምክር ቤቱ 6ኛ ዙር 5ኛ ዓመት የሥራ ዘመን 8ኛ መደበኛ ጉባኤውን አካሂዷል። የኢየሱስ ክርስቶስ ልደት ሲከበር ለሰው ልጆች ሁሉ ፍቅርን በመግለጽ መሆን እንዳለበት የደቡብ ኢትዮጵያ ክልል ሃይማኖት ተቋማት ፎረም አስታወቀ። ጠቅላይ ሚኒስትር አብይ አህመድ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላለፉ። ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዘገባዎቻችን ባለፈ ባልደረቦቻችን በተመረጡ ጉዳዮች ላይ በቀጥታ መስመሮቻችን ተገኝተው ተጨማሪ መረጃዎችን እያደረሱን ከኛ ጋር ቆይታ ያደርጋሉ። በቀጥታ መስመሮቻችን ወደሚገኙ ባልደረቦቻችን ስንሻገር የህዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 8ኛ መደበኛ ጉባኤውን አካሂዷል። በዚህ ጉባኤ ላይ የተነሱ ሀሳቦች ምንድናቸው የሚለውን መሐመድ ራማቶ ቆየት ብሎ መረጃዎችን የሚያጋራን ይሆናል። እንዲሁም ደግሞ በነገው ዕለት ለሚከበረው የኢየሱስ ክርስቶስ የልደት በዓል የገና የግብይት ሁኔታው ምን ይመስላል፣ በተለይም በአዲስ አበባ በተለያዩ ገበያዎች ያለውን እንመለከታለን። ባልደረባችን ቅድስት ማሞ ሾላ ገበያ ነው የምትገኘው። የዶሮ፣ የእንቁላል፣ ሌሎችም ግብአቶች ግብይቱ ምን ይመስላል የሚለውን መረጃውን በቢዝነስ የመረጃ ሰዓታችን ላይ ታደርሰናለች። በሌላ የቢዝነስ ዘገባችን ደግሞ አሚር ጌቱ መንዲዳ ነው የሚገኘው። በተለይም የቁም እንስሳት ገበያ ምን ይመስላል የሚለውን መረጃ የሚያጋራን ይሆናል። ኋላ ላይ የምናገኛቸው ይሆናል። የቢዝነስና የስፖርት መረጃዎችን በዜና ኢትዮጵያ ተካተዋል። ተመልካቾቻችን በቢዝነስ ዘገባዎች ብሩክታይት አስራት እንዲሁም በስፖርት ዘገባዎች ደግሞ ተመስገን አለባቸው አበይት ጉዳዮቻቸውን ያስቀድማሉ። ሰላም ጤና ይስጥልኝ ተመልካቾች እንዴት ውላችኋል? በዜና ኢትዮጵያ የቢዝነስ ሰዓታችን በዛሬው ዕለት የምንገኘው የኢየሱስ ክርስቶስ የልደት በዓል ዋዜማ ላይ ነን። ይህንንም አስመልክቶ ታዲያ በተለያዩ አካባቢዎች በአዲስ አበባን ጨምሮ በተለያዩ የኢትዮጵያ ክልል ከተሞች ያለው የበግ የዶሮና የቁም እንስሳት የግብይት ሁኔታ ምን ይመስላል፣ ሌሎችንም የግብይት መረጃዎች አካተን ካፍታ ቆይታ በኋላ ብሩክታይት አስራት ጠብቃችኋለሁ። እስከዛው ከዜና ኢትዮጵያ ጋር ጥሩ ቆይታ። በዜና ኢትዮጵያ የስፖርት ሰዓታችን ከሀገር ውስጥ በ46ኛው የዓለም ሀገር አቋራጭ ውድድር የሚሳተፈው የኢትዮጵያ ልዑክ ትናንት ሽኝት ተደርጎለታል። ዛሬ ደግሞ ውድድሩ ወደሚከናወንበት አሜሪካ ፍሎሪዳ እንደሚያቀና ነው የተገለጸው። ዝርዝር መረጃዎችን ወደ እናንተ ክቡራን ተመልካቾች የምናሻገር ይሆናል። አሰልጣኙ ዮሐንስ ሳህሌ ከቀናት በፊት የኢትዮጵያ ወንዶች ብሔራዊ ቡድን ዋሊያዎቹ አሰልጣኝ ሆነው መሾማቸው ይፋ መደረጉ ይታወሳል። ትናንት ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከአሰልጣኙ ጋር የ2 ዓመት ውል ማሰሩን ነው ያስታወቀው። ከባህር ማዶ በተለይ ከአህጉራዊ ውድድር ጋር በተገናኘ ደግሞ 35ኛው የአፍሪካ ዋንጫ የተከናወነ ይገኛል። ትናንት ግብጽና እንዲሁ ናይጄሪያ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜ ተቀላቅለዋል። ሌሎች ስፖርታዊ ጉዳዮችን አካተን ካፍታ ቆይታ በኋላ እንመለሳለን። ከዜና ኢትዮጵያ ጋር እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ለኢትዮጵያ የሚበጅ ሀሳብ ለማፍለቅ ከምሁራን ጋር መነጋገርና መመካከር እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የመደመር መንግስትም ለምሁራን ድጋፍ ለማድረግና በጋራ ለመስራት ቁርጠኛ ነው ሲሉ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ላይ ከዩኒቨርሲቲው ምሁራን ጋር ውይይት አካሂደዋል። ቶማስ ኃይሉ ተጨማሪ ዘገባ አለው። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓልን በማስመልከት
ባዘጋጀው የምሁራን የምክክር መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ምሁራን ለኢትዮጵያ ብልጽግና የሚኖራቸውን አበርክቶ በሚመለከት ከተሳታፊዎች ጋር ተወያይተዋል። በዚህም ምሁራን ሀሳብና እውቀትን በመደመር አዳዲስ እውቀቶችን ለመፍጠር የማያመነቱ መሆን ይገባቸዋል ሲሉ ገልጸዋል። አሁን ያሉ ምሁራን አንደኛ እናንተ ብቻ አይደለም የምታውቁት፣ እናንተ ብቻ አይደለም የምታስቡት፣ እናንተ ብቻ አይደላችሁም የበራላችሁ፣ በየጫፉ ብዙ የበራላቸው ሰዎች አሉ። ያን ማጋጨት ያስፈልጋል። ማንም የበቃ እውቀት ያለው ሰው የለም። አሁን ላይ ያለው ትውልድ ሀሳብን ወደ ተግባር እንዲሸጋገር ለማስቻል የተፈጠረውን የአርቲፊሻል ኢንተለጀንስ ምህዳር እንዲጠቀም መሰረቱን ኢትዮጵያ እየጣለች ነውም ብለዋል። ከመድረኩ ከተነሱላቸው ጥያቄዎች መካከል ምሁራን ለኢትዮጵያ ኢኮኖሚ ግንባታ ሚናቸው ምን መሆን ይጠበቅበታል ለሚለውም ጠቅላይ ሚኒስትሩ ምላሽ ሰጥተዋል። በብዝሃ ዘርፍ ኢኮኖሚ ተወዳዳሪ ግን ደግሞ በተወሰኑት ልቆ ለመገኘት የሀገራችን ብሎም የአፍሪካ ምሁራን ሚና ምን መሆን አለበት? መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ መኖር አለበት። መልታይ ሴክተር መሆኑ አዳዲስ ሀብቶች፣ አዳዲስ እውቀቶች እንዲመነጩ እያስቻለ ነው ማለት ነው። ተዋናያኑስ መልታይ መሆን አለባቸው። ምሁራን ሳይሳተፉ በጣም ብዙ ፕራይቬት ሴክተር ሳይሳተፍ ህዝቡ በአቅሙ ሳይሳተፍ ሊሳካ አይችልም እና እናንተን ማሳተፍ የፈቃድ ጉዳይ ሳይሆን የመንግስታችን የፖሊሲ አቅጣጫ ነው። የምሁራን የፖለቲካ ልዩነት ለሀገር ግንባታ እንዲውል መንግስት ምን አስበዋል የሚል ጥያቄም ተነስቶላቸው ጠቅላይ ሚኒስትር አብይ አህመድ ምላሽ ሰጥተዋል። የተለያየ ትውልድ ነው እዚህ ውስጥ ያለፈውና በእኔ እምነት ይሄ መተሳሰር ከቻለ ትልቅ ልዩነት ሊያመጣ ይችላል። ፖለቲካ ልዩነቱ የቀድሞውና የአሁኑና የእርስዎ መንግስት እና እርስዎ የሚመሩት ፓርቲ አሁን እያስተዳደረም ስላለ ይሄንን እንዴት ሊያጣጥመው አስበዋል? የፖለቲካ ልዩነት ኢትዮጵያ ውስጥ አለ፣ እንዴት ወደ አንድ እናምጣው የሚለው ይሄ የፍቃድ የአዋጅ ጉዳይ አይደለም። ዲተርሚንድ ሆነን ልንሰራበት የሚገባው ጉዳይ ነው። በኔ እምነት ወደ ኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን አገር እናበልጽግ ብዬ አስባለሁ። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሐረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ምሁራን ሀሳብ ላይ በመወያየት ለሀገር ገንቢና ውጤታማ ለመሆን መስራት ላይ ትኩረት ማድረግ ይገባቸዋል የሚሉ ሀሳቦችም ከመድረኩ ተነስተዋል። የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ብያለም ነው። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ ሀገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። የዩኒቨርሲቲው እየሄድኩ በማረገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንቴሌክቹዋል ኢንቫይሮንመንት አለመኖሩ ነው። ይሄ የውይይት አዲስ ሀሳቦችን አንስቶ የመወያየት ባህል ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል። ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው። ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው፣ የሚያስከትል ነው። ግቢዎቻችሁ ስራ ይፈልጋሉ፣ አይዲያዎቻችሁ መጥራት ይፈልጋሉ። ንግግር እዚሁ ጀምሩ። እዚሁ ኢትዮጵያ የጀመረችው የልማትና የብልጽግና ጉዞም ለማሳካት መሰል መድረኮች ከምሁራን ጋር ተጠናክሮ መቀጠል አለበትም ተብሏል።
በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላለፉ። በዓሉን ስናከብር የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው ሲሉም በመልእክታቸው ገልጸዋል። ሙሉ መልእክቱን ሳምሶን በላይ ያቀርበዋል። እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳቸው። ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ ሙከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ፣ የጽድቅና የበጎነት ሥራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትናንትን የቀደሰው ነገንም የዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴንና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትናንት ነበራቸው፣ ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንታቸው ትዝታ፣ ነጋቸው ህልም ሆኗል። ትውስታ እንጂ እመርታ የላቸውም። ኢትዮጵያ ታላቅ አገር ነበረች። የታላላቅ ስልጣኔዎች አገር ነበረች። የታላላቅ መንግስታትና የታላላቅ ህዝቦች አገር ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች አገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትናንትን የሚዋጀው ዛሬ ነውና፣ ትናንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስከሚበቃው አይቷል። የትናንት ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት ዓይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅ ትውልድ ነው። የትናንት ኮስመናን በዛሬ ትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጻሕፍት ዋጋ ያገኙት በወንጌል መጻሕፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በአዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናጥፋ። ዛሬያችን እየተስተካከለና እየተቃና ከሆነ ያለ ጥርጥር ትናንታችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ሥራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ሥራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ሥራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ሥራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ።
ከቤተልሔም በረት እስከ ቀራንዮ አደባባይ የሰው ልጆች ትናንት ሲቀደስ፣ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁ ነበሩ፣ ጉዳዮች ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎች ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ፣ ነገን ለመስራት የተባበሩ፣ እውነት ለመንገር የደፈሩ፣ ለእውነት ለመስዋዕት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገር ሲሰራም ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግቶ የሚሰሩት ናቸው። ቪክተር ሁጎ ጊዜው የደረሰን ሐሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሐሳብ ነው። ማንም ሊያስቆሙ አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሐሳብ ነው። ሊገታው የሚችል ምንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሜ መልካም የልደት በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘለዓለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ታኅሳስ 28 2018 ዓ.ም። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎቻችን እናልፋለን። ኢትዮጵያ የታዳሽ ኃይልን በመጠቀም የአረንጓዴ ኢኮኖሚ መርሃ ግብርን በመተግበርና የበካይ ጋዝ ልቀትን በመቀነስ ኃላፊነቷን እየተወጣች ትገኛለች። ታዳሽ ኃይል ለዜጎች እንዲሁም ለኢንዱስትሪዎች በተመጣጣኝ ዋጋ ኃይልን በማቅረብ የሀገር ውስጥ ምርት እንዲጠናከር እያስቻለም ይገኛል። ቶማስ ኃይሉ ተጨማሪ አለው። ኢትዮጵያ ያላት መልክዓ ምድራዊ አቀማመጥና የአየር ጸባይ ለኃይል ማመንጨት ተስማሚ ስለመሆኑ የተመሰከረለት ቢሆንም ጥቅም ላይ መዋል የተቻለው ግን እጅግ ዝቅተኛ መጠን ያለውን ነው። በተለይ እምቅ የታዳሽ ኃይል ሀብቷም ከራሷ አልፎ ለጎረቤቶቿ ሊበቃ የሚችል መሆኑን የተረዳው የመደመር መንግስት ታዳሽ ኃይልን በመጠቀም የአረንጓዴ ኢኮኖሚ መርሃ ግብርን በመተግበር ዓለም አቀፋዊ ግዴታዋንና ሀገራዊ ኃላፊነቷን እንድትወጣም ተስፋ ሰጪ ተግባራት እየተከናወኑ ነው። ታዳሽ ኃይል ከኢትዮጵያ ከአረንጓዴ ኢኮኖሚ ስትራቴጂ የሚቀዳ ሲሆን ታዳሽና ንጹህ ኃይልን የማመንጨት ልማትን ማፋጠን ደግሞ ዋነኛ ትልሙ ነው። የታዳሽ ኃይል አካባቢን በመጠበቅ ለዘላቂ እድገት የሚሆን ግብዓት በመሆንና አስተማማኝ የኤሌክትሪክ ተደራሽን በማስፋት ሀገራዊ ግቦችን በማሳካት ትል ላይ የተቃኘ ነው። ኢትዮጵያ እንደ ውሃ ኃይል፣ የንፋስ፣ የፀሐይ፣ የጂኦተርማል ያሉ ንጹህ የኃይል ምንጮችን ቅድሚያ በመስጠት በከሰል እንዲሁም በነዳጅ ላይ ያለውን ጥገኝነት ለመቀነስ እየሰራች ትገኛለች። በእርግጥ ከ60 ሺህ በላይ ሜጋዋት ኃይል የማመንጨት አቅም እንዳላት ልብ ማለት ያስፈልጋል። በእርግጥ ይህ ተግባር ለዘላቂ ልማት፣ ለስራ ዕድል ለመፍጠር እንዲሁም ለሁሉም የኤሌክትሪክ ተደራሽነት ለማስፋት እየተደረገ ያለ እንቅስቃሴ ነው። መንግስት የኤሌክትሪክ ሽፋንን ወደ 100% ለማድረስና አጠቃላይ የኃይል አቅምን ለመጨመር እቅድ ይዟል። ታዲያ እነዚህ ጥረቶች ለዜጎችና ኢንዱስትሪዎች በተመጣጣኝ ዋጋ የኤሌክትሪክ ኃይልን በማቅረብና የሀገር ውስጥ ምርትን እንዲጠናከር በማስቻል የስራ ዕድል ፈጠራንም እንዲደግፍ ያስችላል። የኃይል አቅርቦት አገልግሎት ላልደረሳቸው ዜጎች አገልግሎቱንም ያዳርሳል። በተመጣጣኝ ዋጋ የኤሌክትሪክ ኃይልን በማቅረብና የሀገር ውስጥ ምርትን እንዲጠናከር በማስቻል የስራ ዕድል ፈጠራን ይደግፋል። የኃይል አቅርቦት አገልግሎት ላልደረሳቸው ዜጎች ደግሞ አገልግሎቱን ያዳርሳል። እዚህ ጋር በታዳሽ ኃይል ዘርፍ የታላቁ ህዳሴ ግድብ የፈጠረውን የኃይል አብዮት ታሳቢ በማድረግ ኢትዮጵያ ከውሃ አካላት ብቻ እስከ 45000 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም አላት። ነገር ግን እስካሁን የተጠቀመችው ከ6400 ሜጋዋት የኤሌክትሪክ ኃይል አይበልጥም ነው የሚባለው። ይህንን አቅሟን በቀጣይ እንድትጠቀም ግን የቤት ስራም የሰጠ ጉዳይ ሆኗል። በድምሩ የኢትዮጵያ የታዳሽ ኃይል ስራዎች ለጽኑና ለአየር ንብረት ጥበቃ የተመቸም የኢኮኖሚ ምህዳርን በማመቻቸት የረጅም ዘመን የኃይል አቅርቦት አስተማማኝነትን ያረጋግጣል ተብሎ ይታሰባል። ይህ ደግሞ ዘላቂ ልማትን ከማረጋገጥ ውጪም ትውልዱን ተጠቃሚ ማድረግንም ታሳቢ አድርጓል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የታዳሽ ኃይል ፍላጎቷ ተምሳሌት ነው። እኛ ከዚህ ተነስተን ወደ የፀሐይ፣ የነፋስ፣ ጂኦተርማልና ኒውክሌር ኃይል እያሰፋን ነው። የአፍሪካን የኃይል ትስስር የመፍጠር ራዕይን በማሳካትና ኢንዱስትሪያላይዜሽንን በማሳደግ የአየር በካይ ጋዝ ልቀትን የመቀነስ ስራዎች እየሰራን ነው።
ኢትዮጵያ በታዳሽ ኃይል ትግበራው በኤሌክትሪክ የሚሰሩ ተሽከርካሪዎችን በማበረታታት ማለትም እንደ አውሮፓውያኖች የዘመን ቀመር በ2030 ግማሽ ሚሊዮን ተሽከርካሪዎችን ከማድረስ እስከ ዝቅተኛ የካርቦን ልቀት ያለው በጋዝ የሚሰሩ ተሽከርካሪዎችን በመጠቀም ለአረንጓዴ ትራንስፖርት መሰረትን የጣሉ ተግባራትን በማከናወን ላይ ትገኛለች። በአረንጓዴ አሻራ መርሃ ግብር የተራቆቱ መሬቶች ወደ ነባር ይዞታቸው እንዲመለሱ በማድረግ እንዲሁም የታዳሽ ኃይል አማራጮቿን በማስፋት ለአረንጓዴ ልማትና እድገት ያላትን ቁርጠኛነት በማሳየቷም በአፍሪካና በዓለም ደረጃ ምሳሌ የሚሆን ተግባርን ማከናወኗን ተከትሎም 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32ን እንድታዘጋጅ አስመርጧታል። ይህም የአየር ንብረት ለውጥን ለመከላከልና አረንጓዴ ልማትን ለማስፋት ቁርጠኛ በመሆኗም የተሰጣት እውቅና ስለመሆኑ ብዙዎችን ያስማማል። ኢትዮጵያ በተፈጥሮ ሀብት መመናመን ምክንያት የአየር ንብረት ለውጥን ለመከላከል የታዳሽ ኃይል ላይ ትኩረት ሰጥታ መስራት መጀመሯም ፍትሐዊ ኤሌክትሪክ ኃይልን ከማዳረስ በዘለለ የኢንዱስትሪዎችን ልማት መደገፍ የኢኮኖሚ እድገትን ለማረጋገጥ አሁን ላይ ወሳኝ ሆኗል። በእርግጥ ከውሃ ከሚገኘው ታዳሽ ኃይል ጎን ለጎን የጂኦተርማል የእንፋሎትና የንፋስ ኃይል ልማት ላይ ማተኮር መጀመሩ በእርግጥም የታዳሽ ኃይል ልማት ምን ያህል ከኢትዮጵያ አልፎ ለሌሎች ሀገራት መትረፍ የሚያስችል አቅም የሚፈጥር ስለመሆኑ ታሳቢ የተደረገበትም ሆኗል። ዜና ኢትዮጵያ ላይ ናችሁ ተመልካቾች። ዘገባዎቻችን ይቀጥላሉ። የህዝብ ተወካዮች ምክር ቤት የፌዴራል ከፍተኛ ፍርድ ቤት የ34 እጩ ዳኞች ሹመትን መርምሮ አጸደቀ። ምክር ቤቱ የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር ሹመትንም እንዲሁ አጽድቋል። ምክር ቤቱ 6ኛ ዙር 5ኛ ዓመት የስራ ዘመን 8ኛ መደበኛ ጉባኤውን ነው ዛሬ ያካሄደው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን መሐመድ ረሃመቶ ነው። በቀጥታ መስመራችን ላይ ይገኛል። መሐመድ እንዴት ቆይተሃል? የምክር ቤቱ ውሎ በተለይ ቀደም ሲል ካነሳናቸውም ጉዳዮች በተጨማሪ ምን ምን ጉዳዮችን የተመለከተ ነበር? አመሰግናለሁ ማህሌት፣ እንዲሁም ነጻነት። መልካም እንግዲህ አንቺ በመነሻው እንደገለጽሽው 6ኛ ዙር 5ኛ መደበኛ ጉባኤ 5ኛ ዓመት የስራ ዘመን 8ኛ መደበኛ ጉባኤን አካሂዷል። በዚህም 3 የተለያዩ አጀንዳዎችን ተመልክቷል። ምክር ቤቱ በመጀመሪያው የተመለከተው የ7ኛው መደበኛ ጉባኤ ቃለ ጉባኤ ማጽደቅ ነበር። በዚህም መሰረት በሙሉ ድምጽ አጽድቋል ይሄን ቃለ ጉባኤ። በሁለተኛ ደረጃ ደግሞ የተመለከተው የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር ሹመትን ለማጽደቅ የቀረበ የውሳኔ ሀሳብን መርምሯል ማለት ነው። በዚህም መሰረት ከዚህ ቀደም የባለስልጣኑ ዋና ዳይሬክተር የነበሩት ዶክተር ሳምሶን መኮንን በግሉ ጉዳይ ባጋጠማቸው ጉዳይ ኃላፊነታቸውን ለመወጣት በመቸገራቸው በገዛ ፈቃዳቸው ባቀረቡት ደብዳቤ መልቀቂያ ደብዳቤ መሰረት ይሄ ተቀባይነት አግኝቶ በምትካቸው ሃይማኖት ዘለቀ የባለስልጣኑ ዋና ዳይሬክተር እንዲሆኑ የውሳኔ ሀሳብ ቀርቧል ማለት ነው። በዚህም ምክር ቤቱ ተወያይቶ በሙሉ ድምጽ ሃይማኖት ዘለቀን የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር አድርጎ ሾሟል። እሳቸውም ቃለ መሃላቸውን ፈጽመዋል ማለት ነው። በሌላ በኩል በመጨረሻ የተመለከተው የከፍተኛ ፍርድ ቤት ዳኞችን እጩ ዳኞችን ሹመት ለማጸደቅ የቀረበ የውሳኔ ሀሳብ ነበረ። የውሳኔ ሀሳብ ቀርቦ የምክር ቤቱ አባላት የተለያዩ አስተያየቶችና ጥያቄዎችን አንስተውበታል። የቀረቡት 34 እጩ ዳኞች ናቸው። የተመለመሉትም ከመላው ሀገሪቱ ነው። እንግዲህ ከነዚህም ውስጥ የምክር ቤት አባላት አንዳንድ ጥያቄዎችን አንስተዋል። ይቺ የብዝሃ ብሔርና ብዝሃ ሃይማኖት የምትከተል ሀገር እንደመሆኗ አካታችነት ላይ ትኩረት ሊሰጠው ይገባ ነበረ። የለውጡ መንግስት በዚህ ዙሪያ ብዙ ስራ ሰርቷል የሚል እነ ኡስታዝ ካሚል ሸምሱና ሌሎች የምክር ቤት አባላት ይህን ሀሳብ አንስተዋል። በዚህም ደግሞ ምላሽ የሰጡት የዳኞች አስተዳደር ጉባኤ ዘካሪያስ፣ እንዲሁም የመንግስት ዋና ተጠሪው ዶክተር ተስፋዬ በልጅጌ፣ እንዲሁም ደግሞ የፌዴሬሽን የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤው ታገሰ ጫፎ ኢትዮጵያ መንግስትም አሁን እየሄደበት ያለው ነገር የብዝሃ ሀገር እንደመሆኗ ህብረ ብሔራዊ አንድነትን ለማጠናከርና አካታችነትን ትኩረት ሰጥቶ እየሰራ መሆኑን አስገንዝበዋል። በዚህም ሁሉም የበኩሉን ርብርብ እንዲሆን ለተሳትፎ የበኩሉን ርብርብ እንዲያደርግም ጥሪ አቅርበዋል ማለት ነው። በመጨረሻም የውሳኔ ሀሳቡ ቀርቦ ውይይት ከተካሄደበት በኋላ የ34 የከፍተኛ ፍርድ ቤት ዳኞች ሹመት የውሳኔ ቁጥር 4/2018 ሆኖ በአንድ ተቃውሞ በሙሉ ድምጽ ጸድቋል ማለት ነው። በቀጣይም የመጀመሪያ ደረጃ ፍርድ ቤት ዳኞች ትኩረት እንዲሰጥም በዚሁ መድረክ ላይ አሳስበዋል ማለት ነው። ይህን ይመስላል ያለኝ መረጃ። እናመሰግናለን መሐመድ ለመረጃው። መልካም ቀን። ወደ ሌሎች ዜናዎቻችን እናልፋለን።
የኢየሱስ ክርስቶስ ልደት ለክርስቲያኖች የድነትና ከኃጢአት ቀንበር ነፃ መውጣት በመሆኑ ልዩ ስፍራ እንደሚሰጠው የደቡብ ኢትዮጵያ ክልል ሃይማኖት ተቋማት ፎረም አስታወቀ። በዓሉ ሲከበር ለሰው ልጆች ሁሉ ፍቅርን በመግለጽ መሆን እንዳለበትም ተመላክቷል። ተመስገን ተስፋዬ ተጨማሪ ዘገባ አለው። የክርስትና እምነት ተከታዮች በድምቀት ከሚያከብሯቸው ሃይማኖታዊ በዓላት መካከል ተጠቃሽ ነው የኢየሱስ ክርስቶስ ልደት ገና በዓል። በዓሉ በእምነቱ ተከታዮች ዘንድ በተለያዩ ሃይማኖታዊ ስነ ስርዓቶች ታጅቦ የሚከበር ሲሆን አስተምሮቱ በሚያዘው መሰረት የተለያዩ መንፈሳዊና ሰብአዊ ተግባራት ይከናወኑበታል። ዕለቱ በየዓመቱ በወርሃ ታኅሳስ ሲታሰብ በተለይም ለእምነቱ ተከታዮች ድነት የተጀመረበት ልዩ የደስታ ቀን ሆኖ እንደሚከበር በደቡብ ኢትዮጵያ ክልል ያሉ የተለያዩ የክርስትና እምነት ተቋማት ሃይማኖት መሪዎች ይናገራሉ። ክርስቶስ ድነቱን የጀመረበት ልዩ በዓል ነው። እንግዲህ ይሄ የክርስቶስ ልደት ለኛ ለክርስቲያኖች ልዩ የሆነ ቀን ነው። ልዩ የበረከት ቀን ነው፣ የደስታ ቀን ነው፣ የሐሴት ቀን ነው። ለምን ቢባል ክርስቶስ ሊያድነን ተገልጧል። ክርስቶስ የእግዚአብሔርን ስጦታ የተቀበልነው በትክክል ያየነው በኢየሱስ ክርስቶስ መወለድ ነው ያገኘነው። ስለዚህ በወንጌላውያን አብያተ ክርስቲያናት ህብረት የጌታችን የኢየሱስ ክርስቶስ መወለድ ለቅዱሳን ለዓለም ሁሉ ህዝብ ተስፋ እግዚአብሔር የሰጠበት የተስፋ መገለጫ የእግዚአብሔር ፍቅር ለሰው ልጆች የተገለጠበት እንደሆነ አድርገን ነው የምንቀበለው። እጅግ ታላቅ የሆነ ቦታ የሚሰጠው ክብረ በዓል ነው። ምክንያቱም ሰዎች ድነትን ያገኙበት ድነት በራሱ ትልቅ የሆነ የእግዚአብሔር ልጅ የመሆንን ነገር ከጨለማ ከጥፋት ሰዎችን ለማዳን ኢየሱስ ክርስቶስ የተወለደበትና እኛን ለማዳን ወደዚህ ዓለም የመጣበት ለዛውም ደግሞ ራሱን ዝቅ አድርጎ በከብቶች በረት ውስጥ የተወለደበትና ገና ምስኪኖችን የእግዚአብሔር ልጅ የመሆንን እድል ያገኝንበት ነገር እንደሆነ ነው የሚሰማኝ። ዕለቱ ክርስቶስ ራሱን ለሰው ልጆች አሳልፎ እንደሰጠ ሁሉ ሰዎች ያለምንም የዘርና የቀለም ልዩነት ከመንፈሳዊነት የተሻገሩ መልካም ተግባራትን በሰብአዊነት በማከናወን ፍቅርን ማሳየት እንዳለባቸውም የሃይማኖት አባቶች ይመክራሉ። ፍቅርና አገልግሎትን መግለጽ አለብን። ክርስቶስ አምላክ ሆኖ እግዚአብሔር ሆኖ ሰማይና ምድርን የፈጠረ ሆኖ ያን ሁሉ ትቶ ግን እኛን ለማዳን ዝቅ ብሎ እንደተወለደ ስጋ ለብሶ እንደተወለደ ፍቅሩን ለኛ እንደገለጸ እኛም ፍቅራችንን ለሌሎች መግለጽ መቻል አለብን። ለሰው ልጅ ሁሉ ለወንድሞች ለእህቶች አብሮ በጎረቤትና ያላሉት በከተማ በገጠር ለሚገኙ በሩቅም ለሚኖሩ ሁሉ እኛ ፍቅርን ማሳየት አለብን። እርስ በርስ መገልገል አለብን። እርስ በርስ አንዱን ማገልገል መቻል አለብን። በዓሉ ብዙ መገለጫዎች እንዳሉት የሚናገሩት የሃይማኖት አባቶች በመሰረታዊነት የወደቁትን ማንሳትና አቅመ ደካሞችን በማገዝ ዕለቱን ማሳለፍ እንደሚያስፈልግ አስምረውበታል። ተጣልቶ ያለው በመታረቅ ተቀያይሞ ያለው ይቅርታ በመጠየቅ ይህን በዓል ስናከብር በዓሉ የተሟላ ይሆናል። የ2018 የኢየሱስ ክርስቶስ ልደት ገና በዓል ዕለተ ረቡዕ በተለያዩ ሃይማኖታዊ ስነ ስርዓቶች ታጅቦ በክርስትና እምነት ተከታዮች ዘንድ በሁሉም ሃይማኖት ተቋማት እንደሚከበር የገለጹት የሃይማኖት አባቶች ለእምነቱ ተከታዮች በሙሉ የእንኳን አደረሳችሁ መልእክትም አስተላልፈዋል።